እናቱ ጌታችን ኢየሱስ ክርስቶስን አዝላ ከቤተልሔም ወደ ግብጽ ስትሰደድ ሁለት ወንበዴዎች አገኟቸው። አሳዛኙ ታሪክ ከዚህ ጀመረ። በመጽሐፍ ቅዱስ ውስጥ ልብን የሚነኩ ታሪኮች አሉ። የጸጋ፣ የለውጥ እና የመለኮታዊ ፍቅር። ምናልባትም ከመልካም ወንጀለኛ ከጥጦስ ወይም ፈያታዊ ዘይማን የበለጠ ስሜታዊ ትሁት የሚያደርግ ግን አልነበረም። በኃጢአት የኖረ፣ በወንጀል ገመድ የታሰረ፣ በዕድሜው መገባደጃ በክርስቶስ የተመረጠ ይህ የጥጦስ ፈያታዊ ዘይማን ከኃጢአት እስከ ገነት ያለው ጉዞ ታሪክ ነው። የተወለደው በሮማውያን አገዛዝ ደካሞች በሚረሱበት በድህነት ውስጥ ነው። ስለ መጀመሪያው ሕይወቱ ብዙ የተጠቀሰው ነገሮች ባይኖሩም በችግር ውስጥ እንዳደገ ብዙ የኦርቶዶክስ አዋልድ መጻሕፍት ይነግሩናል። በዙሪያው ያለው ኢፍትሐዊነትን እየተመለከተ ቀስ በቀስ ልቡ እየደነደነ መጣ። ገና በወጣትነቱ ወደ ወንጀል ተሸጋገረ። እርሱ ክፉ ስለነበር ሳይሆን ዓለም ጀርባዋን ስለሰጠችው ነበር። ስርቆት፣ ዘረፋ፣ አመጽ እጆቹ በኃጢአት ተነከሩ። ነገር ግን ጸጥ ያለ ትህትና በውስጡ ነበር። ጥጦስ ወይም ፈያታዊ ዘይማንና ዳክረስ ፈያታዊ ዘጸጋ በጌታ ቀኝና ግራ የተሰቀሉ ማለት ነው። ኢየሱስ ክርስቶስ በስደቱ ጊዜ ታሪክ አላቸው። እመቤታችን ጌታችንን ይዛ ከቤተልሔም ወደ ግብጽ ሲሰደዱ ሁለት ወንበዴዎች ተመልክተዋቸው ተከታተሏቸው። 6 ቀን ተከታትለው በሰባተኛው ቀን አገኟቸው። ልብሳቸውን ገፈው ደብድበዋቸው ሄዱ። ከሄዱም በኋላ ግን ፈያታዊ ዘይማን ወይም ጥጦስ አዘነ። ይህች ሴት ከአዝማደ መንግስት ወገን ናት፣ አሳዘነችኝ፣ ሕፃኑም አሳዘነኝ፣ እንመልስላቸው አለው። ፈያታዊ ዘጸጋ ግን ከሕፃንነትህ ጀምረህ ይህንን ያስተማርከን አንተ ነህ። እንዲህ አይነት ርኅራኄ ከየት አገኘህ? በዚህ ላይስ በማን ፋንታ አንተ ታዛለህ አለው። ከቤተልሔም እስከዚህ የቀማነውን ለአንተ ይሁን ብሎ ፈያታዊ ዘይማን መለሰላቸው። ጌታችንን ከእመቤታችን ተቀብሎ አቀፈው። አቤት ምን አይነት በኃጢአት የተሸፈነ ጥልቅ ፍቅር፣ ትህትናና መታደል ነው! ዓመታት አለፉ። ጥጦስም ወደ ኃጢአት መንገድ ተመለሰ። ገነት ግን አልረሳችውም ነበር። በመጨረሻም ፍትህ ወደ እርሱ ልትይዘው መጣች። ጥጦስ ተያዘ። የስቅላት ሞት ተፈረደበት። ተደብድቦ ተገርፎ በመስቀል ላይ መቸንከር። ጌታችን በመካከላቸው በአንድ በኩል ንስሐ ያልገባው ፈያታዊ ዘጸጋ ዳክረስ፣ በአንድ በኩል ፈያታዊ ዘይማን ጥጦስ፣ በግራ በኩል የተሰቀለው ፈያታዊ ዘጸጋ ዳክረስ እውነት አንተ ክርስቶስ ከሆንክ ራስህንም አድን እኛንም አድን አለ። ፈያታዊ ዘይማንም ያኔ በኃጢአት ሲመላለስ፣ ሲዘርፍ፣ ሲያምጽ ጌታችንን ገና በሕፃንነቱ የራራለት ልቡ በመስቀል ተቸንክሮም አላረፈችም። እግዚአብሔርን አትፈራም? ለኛ ይህ ይገባናል። ይህ ሰው ግን ምንም አላደረገም። ዘወር ብሎም ዘላለማዊነትን የሚያረጋግጡ ቃላትን ተናገረ። ታምር አልጠየቀም። ለሥጋ ሕይወቱ አልለመነም። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ እንዲታወስ ብቻ ጠየቀው። ኢየሱስ ክርስቶስም በመስቀል ላይ ሆኖ የገነትን ደጆች ከፈተለት። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። በዚያ ቅጽበት ምሕረት በፍርድ ላይ ድል አደረገች። ከክርስቶስ ስቅለት በኋላ ወደ መንግሥተ ሰማይ የገባች የመጀመሪያ ነፍስ።
ኦርቶዶክስ ቤተክርስቲያን እንደ ወንጀለኛ ሳይሆን እንደ ተስፋ ታስተምረዋለች። ስላሳለፈው ኃጢአት ሳይሆን ስለ ልቡ ትሕትና እንድናስታውሰው። በመጨረሻው እስትንፋስ አምላኩን ያወቀ ለዘመናት ካሉት ጸሎቶች አንዱን የሰጠን አቤቱ አስበኝ። የፈያታዊ ዘየማን ታሪክ እርሱ ታሪክ ብቻ አይደለም፣ የኛም ነው። ሁላችንም እንወድቃለን፣ እንበድላለን። ነገር ግን መንግሥተ ሰማይ የሚጸጸቱትን፣ ንስሐ የሚገቡትን፣ የሚመለሱትን ትጠብቃለች። ሁላችን የጥጦስን ልብ ይኖረን፣ ስህተታችንን ለመቀበል ወደ ምሕረቱ ለመጮህ እና በክርስቶስ ፍቅር ለማመን። ቸርን ሰንብት።